ትናንት በነበረው ጨዋታ ላይ ከጋላታሳራይ ጋር ባረጉት ጨዋታ እንግዲህ ሊቨርፑሎች ያው በሴልኸርስት ፓርክ የመጀመሪያ ፕሪሚየር ሊግ ሽንፈታቸውን አስተናግደው እንደመምጣታቸው መጠን በኢስታንቡል ያንን የሚበቀል ወይም ያንን ሽንፈት የሚያካክስ ድል ያሳካሉ ተብሎ ተጠብቆ ነበረ። በእርግጥ ትናንት በነበረን ፕሮግራም ላይ እንደነገርናችሁ ቼልሲ ከቤኔፊካ ሞሪኒዮ ስላሉ ነው እንጂ ቃል በቃል ነው የተናገርኩት። ይሄ ቼልሲ ከቤኔፊካ ሞሪኒዮ ስላሉ ነው እንጂ ጨዋታው ተጠባቂ ሆኖ የቀኑ ምርጥ ጨዋታ ጋላታሳራይ ከሊቨርፑል ነው የሚሆነው። ምክንያቱም ጋላታሳራይ ላይ በእንግሊዝ እግር ኳስ የምናውቃቸው ጥራት ያላቸው ተጫዋቾች አሉ። ቪክቶር ኦስሜን፣ ቶሬራ፣ ማሪዮ ሌሚና፣ ሌሮይ ሳኔ እያልን ስንጠቅስ ነበር ቀን ላይ የነበረው ነገርና እንደ አጋጣሚ ሆኖ ጨዋታው ቀን ላይ ያልነውን ነገር የሚያስታውስ ነው። ገና ከጅምሩ ጀምሮ በጣም አስደናቂ የደጋፊዎች ድባብ የታየበት ጨዋታ ነበር። የጨዋታ በቃ ለማመን የሚከብድ እጅግ የተለየ ደጋፊዎች ድባብ በቱርክ ጋላታሳራይ ክለብ በኢስታንቡል የተመለከትንበት ሂደት ነው ያለው። ለወትሮ ኢስታንቡል ያው ለሊቨርፑል ገድናት የ2005ቱን ሻምፒዮንስ ሊግ ሲያነሱ ኢስታንቡል ላይ ነው ኤሲ ሚላንን ከ3-0 መመራት 3-3 ነው በፔናልቲ በስቴቨን ጄራርድ አስማት ዋንጫውን ያነሱትና ኢስታንቡል ለሊቨርፑል ቅን ከተማ ናት ወይም ላይክ እንደ ገድ የምትታሰብ ከተማ ናት ተብሎ ይታሰባል። ያም ቢሆን ግን ከዚህ በፊት በነበራቸው ግንኙነት አይ ቲንክ 2017 ይመስለኛል ከጋላታሳራይ ጋር ካልተሳሳትኩኝ 3-1 አሸንፏቸዋል ጋላታሳራይ እዚህ ሜዳ ላይ እና የቱርክ ራሱ የቱርክ የስቴዲየም ባህል የደጋፊዎች ባህል ከእንግሊዝም ከአውሮፓም የተለየ ነው። ከሳምንት ሳምንት ደጋፊዎች የተለየ ነገር የሚያደርጉበት የተለየ ስሜት የሚፈጥሩበት ነው። ብዙ ጊዜ በቱርክ ሊግ ባለሜዳ ቡድን ሲሸነፍ አናይም። ለዛም እንደ ዋና ምክንያትነት የሚጠቀሰው የደጋፊው ስሜት ነው። ደጋፊው ያለው የማነቃቃት ስሜት ከፍ ያለ ስለሆነ በየስቴዲየሙ ነው። የፊነርባች ደጋፊም እንደዛው ነው። የቤሲክታሽ ደጋፊም እንደዛው ነው። የጋላታሳራይም ደጋፊ ኤቭሪ ስቴዲየም ብትሄድ በጣም ከባድ ድባብ ነው ያለው በየስቴዲየሞቹ እና ትናንት ወደ ስቴዲየም ገብተን ጨዋታ እያረግን አለ ኢልካይ ጉንዶጋን ነው ይህንን የሚናገረው። ጨዋታ እያረግን በነበረበት ሰዓት ላይ በአንድ አጋጣሚ ስሙን ማልነግራችሁ አንድ የሊቨርፑል ተጫዋች ወደ አጠገቤ መጣ እና ወደ አጠገቤ መጥቶ ያው በእንግሊዝም ስለምንተዋወቅ አለ እኔ ምልህ አለኛል ስለው ሁሌም እንደዚህ ነው ስቴዲየሙ ድባብ አለኛል። ሁሌም እንደዚህ ነው ሲና ይሳኩኝ ቱርክ ሊግን አትከታተልም ማለት ነው ብዬ ሳቅ ብዬ ፈገግ ብዬ መለስኩለት። በእርግጥ አንፊልድ ከእንግሊዝ ካሉ ስቴዲየሞች ብዙ ተመልካቾች በዴዲኬትድ ሆኖ 90 ደቂቃ ብሎ የሚደግፉበት ነው። ግን ከቱርክ ጋር ኢስታንቡል የጋላታሳራይ የቤሲክታሽ ከፊነርባች ደጋፊዎች ጋር ሲተያይ ግን አይገናኝም ይላል ጉንዶጋን። አይገናኝም። የእንግሊዝ ድባብና የቱርክ ድባብ የደጋፊዎች ድባብ በጣም የተለየ ነው እና ትናንት ገና ጨዋታው ሳይጀመር ፍሬሞች ነበሩ፣ የሚቀጣጠሩ ሰዓቶች ነበሩ። በጣም እንትኖቹ ይሄ ታምብሮቹ በጣም ትልልቅ ናቸው። ይሄ ከውጭ ጭምር የሚሰሙ ድምጻቸው ይሄ አልትራ የሚባሉ ደጋፊዎች በጣም ከፍተኛ ነው። 90 ሚኒት ነው ለደቂቃ ለሴኮንድ እንኳን አያቋርጡ ጭፈራቸውን እና ያ የተለየ ድባብ ፈጥሮ ነበረ ጨዋታው ላይም። ለዛም ነው ጋላታሳራዮች ገና ከጅምሩ ሊቨርፑልን ጫና መፍጠር የጀመሩት። ገና ከጅምሩ ችግሩ ሲከቱት የተመለከት ነው። ብዙዎች ሊቨርፑል እንደመሆኑ መጠን ጋላታሳራይ የሚለው ክለብ ያው ራቅ ያለ ስለሆነም ስለማንመለከት ሊጋቸውንም በቱርክ በነገራችን ላይ ብዙ ደጋፊ ያለው ክለብ ነው ጋላታሳራይ። ያው ሊቨርፑል አዌም ቢሆን ያሸንፋል የሚል ግምት ልታስቀምጥ ትችላለህ። ግን ከባድ ፈተና ነው የገጠመው። ፊዚካል ጨዋታ ነበረው። ገና በ5 ደቂቃ ውስጥ ነው እኛ ተጫዋቾች እንደሚጎዱ ካርዶች እንደሚኖሩ እና ይሄ ጨዋታ ያልተጠበቀ ውጤት ሊኖረው እንደሚችል ጋላታሳራይ ከዚህ ጨዋታ ነጥብ ሊወስድ ወይም 3 ነጥብ ሊያሳካ እንደሚችል 5 ደቂቃ አይተን ነው ጨዋታውን ፕሪዲክት ስናደርግ የነበረው እንደተመለከቱ እና አብዛኞቹ ያልናቸው ነገሮች ሜዳው ላይ ሲፈጠሩ ተመልክተናቸዋል። ጉዳቶች ነበሩ። ቪክቶር ኦስሜን አንዴም ሁለቴ ወድቋል። እነ ዳቪንሰን ሳንቼዝ እየወደቁ ሲነሱ ነበረ። ሊቨርፑል በተመለከተው መንገድ ሁለት ቁልፍ ተጫዋቾቹን ለምን ያህል ጊዜ እንደሆነ ባይታወቅም አጥቷል። እናነሳዋለን በኋላ። ትናንት በነበረው ጨዋታ ላይ አሰልጣኝ አርነ ስሎት ከወትሮ በማይታወቁበት መንገድ
ለተወሰኑ ተጫዋቾች እረፍት ሰጥተው ነው የጀመሩት። የሳምንቱ መጨረሻ የቼልሲን ጨዋታን በማሰብ ይመስለኛል። ማረፍ የሌለባቸው ተጫዋቾች አርፈዋል። መግባት የሌለባቸው ተጫዋቾች ገብተዋል። ታክቲካልም የተወሰኑ ስህተቶችን ሰርተዋል። ሰከንድ አፍ ላይ አርነ ስሎትን ስለምናውቃቸው ቶሎ ህመማቸውን ለማከም ጥረት የሚያደርጉ አሰልጣኝ ስለሆኑ ጨዋታን ብው ይቀይራሉ ብዬ አስቤ ነበር። ትናንት ግን የደጋፊ ጨዋታ ነው መሰለኝ የአርነ ስሎት ቅያሬዎችም የአርነ ስሎት ምርጫዎችም ለእኔ አልተመቹኝም። መጀመሪያ ላይ በቋሚ 11 ፍሪምፖንግን በቀይ መስመር ላይ ይዞ የገቡበት መንገድ ሳላ በአፍሪካ ዋንጫ ሲሄድ በኋላ ላይ ክፍተት እንዳይፈጠር በማሰብ ልምድ ለመስጠት ፈልገው ይመስለኛል ያንን ያረጉት ፍሪምፖንግን ያስገቡት። ግን እርባና ያለው አንድ እንቅስቃሴ እንኳን በመጀመሪያዎቹ 45 ደቂቃ ማከናወን አልቻለም ፍሪምፖንግ። ዶሚኒክ ዞቦዛ ላይ ትናንት በሱ ምክንያት ነው ፔናልቲ የተሰጠው። ሁለተኛው ጥፋት ሰራው፣ በክርን መታ፣ እንደገና ዙሮ በጥፊ ተማታ፣ ተጫዋቹን ጣለው። ከዛ ውጭ እንኳን ተጫዋቹን ያለ ለስተት የሚዳርግ ነገሮች ሲሰራ አላየንም። ግን ቢሆንም ከፊት ያለው በርደን ስለበዛበት ፍሪምፖንግ መከላከሉንም ማጥቃቱንም ያው ማጥቃት መከላከል ነው ይባላል አይደል? ብዙ ጊዜ ባጠቃ ቁጥር ተከላካይ እረፍት ያገኛል። ከዛ ይልቅ ግን ጋላታሳራዮች በፍሪምፖንግ በኩል ጫና ስላልነበረባቸው ይበልጥ ዶሚኒክ ዞቦዛ ላይ ይልማ ሲጋልብበት ነበረ። መጀመሪያው አጋማሽ ላይ በተደጋጋሚ ሲነዳበት ነበር። ያ ያመጣው አንድም የፍሪምፖንግ የማጥቃት እንቅስቃሴ ደካማ መሆን የፈጠረው ነገር ነው። ግራው ላይ ጋክፖ ነበር የነበረው። ጋክፖ በፍጹም በሉዊስ ዲያዝ ደረጃ ልናነሳው የምንችል ተጫዋች እንዳልሆነና አምና አርነ ስሎት ሉዊስ ዲያዝን ቁጥር 1 ተመራጭ አድርገው ጋክፖን ተቀያሪ ወንበር ላይ ያስቀመጡባቸው ውሳኔዎች በብዙ ልክ እንደነበሩ ማረጋገጫ ነው። የዘንድሮው ውድድር ዓመት የጋክፖ አቋም ወይ ቦታው አልተመቸውም ወይ ልጁ ልክ አይደለም። በቃ ያንን የሉዊስ ዲያዝን ጥራት መመልከት አልቻልንም። በዲያዝ ጥራት ደረጃ ጋክፖን በየጨዋታው እንመለከተዋለን። በየጨዋታው 70 80 90 ደቂቃ ይጫወታል። ግን በዛ ልክ ውጤት ሲያመጣ አልተመለከትንም እና የጋክፖ እንቅስቃሴ በምንም ልትሸፍነው አችልም። ፍራንሲስኮ ኬዛ በትናንትናው ጨዋታ በጉዳት አልነበረም። ቢኖር ምናልባት ተቀይሮ ገብቶ የሆነ ነገር ሊያደርግ ይችል ነበር። ግን ኬዛም 90 ደቂቃ የምታጫውተው ተጫዋች አይደለም፣ የምታምነውም አይደለም። ጉዳት በየጊዜው በየሳምንቱ የሚያጠቃው አይነት ተጫዋች ነው ፍሬዴሪኮ ኬዛ። በዛ ላይ አማካይ መስመሩ ላይ የፍሎሪያን ቪርትዝ ግራቨንበርክና እንደዚሁም ኩርቲስ ጆንስ ጥምረት በጣም ደካማ ነበር። ፈርስት ሃፍ ኩርቲስ ጆንስ ጥሩ ነበረ፣ ቪርትዝ ጥሩ አልነበረም። ሰከንድ ሃፍ ቪርትዝና ጆንስ ልክ አልነበሩ እና ልክ የመጀመሪያው አጋማሽ እንደተጠናቀቀ ከአርነ ስሎት የምጠብቃቸው ነገሮች ነበሩ። የመጀመሪያው ቅያሪ ብዬ ያሰብኩት መሐመድ ሳላህን ፍሪምፖንግ ቦታ ላይ ያደርጉታል። አማካይ መስመር ላይ ከፍሎሪያን ቪርትዝና ኩርቲስ ጆንስ ቀንሰው ማካሊስተርን በማስገባት ቡድኑን የተሻለ ያደርጉታል የሚል እምነት አሳድሮብኝ ነበረ ከምናውቃቸው ባህሪ አንጻር። ግን እነዚህን ነገሮች ሁሉ ሳያደርጉ ረጅም ደቂቃዎችን ነው የቀሩት። ይሄ ደግሞ ጎል ላስቆጠረ ቡድን ይበልጥ የራስ መተማመን እየጨመረ የመጣበት ሂደት አለ። ካስገረሙኝ ለውጦች መካከል ሁጎ ኢኪቲኬን ነቅለው አስወጥተው አሌክዛንደር አይዛክን ያስገቡበት ውሳኔ ጥያቄ የሚያስነሳ ነው። በእርግጥ ሁጎ ኢኪቲኬ በኋላ ላይ በጉዳት ነው፣ ግን የኢኪቲኬን ቦታ ይዞት የነበረው አሌክዛንደር አይዛክ ነው። ኢኪቲኬ ሞር ወደ ግራው ጋክፖ ወደ ነበረበት ቦታ ጠግቶ እንዲጫወት ነበር ያደረጉት። በኋላ ላይ ጭራሽ ጉዳት አስተናገደ፣ ወጣ። ግን ምርጫውም ልክ ሁጎ ኢኪቲኬ መነካት አልነበረበትም። መነካት ያለበት ጋክፖ፣ ፍሪምፖንግ፣ ቪርትዝ፣ ኩርቲስ ጆንስ እነዚህ ተጫዋቾች ነበሩ መነካት የነበረባቸው። መነካት የሌለበትን ነክተው መነካት ያልነበረበትን ስለነኩ በኋላ ላይ የሚጨብጡትን አጡ፣ ችግር ውስጥ ገቡ፣ ውጤት ማስጠበቅ አልቻሉም። ትናንት ሊቨርፑል ያን ያህል አስጊ የምትለው የጎል ሙከራ ሲያደርግ አላየነውም። ሌላው በጣም ስጋት የገባኝ ነገር እሱ ነው። አስፈሪ ሙከራ አልነበረው። ከዚህ በፊት ብዙ ሙከራዎችን አድርጎ ላያገባ ይችላል። ኦኬ አቻ ሊወጣ ይችላል፣ ሊሸነፍም ይችላል። ግን ትናንት እንደ አዲስ የተመለከትነው ነገር ሊቨርፑል ላይ ምንም አይነት ይሄ ፍሩትፉል የምትለው ውጤታማ የሆነ የሳጥን ውስጥ የማጥቃት እንቅስቃሴ አልተመለከትንም።
ከአማካይ መስመሩ ወደፊት አጥቂው ሲሄድ የነበረው ሽግግሮች ልክ አልነበሩም። ግራቨንበርግን ለምን እንደቀየሩት አልገባኝም። አርነ ስሎት የግራቨንበርግ ቅያሪ በኋላ ላይ ለኦዛምብሩክ ለጋላታሳራይ ቡድን ተመጭቶታል። እነ ቶሬራ እነ ማሪዮ ሌሚና ጭራሽ ሊቨርፑል ወደፊት እንዳይጠጋ ነው ያደረጉት። ሚዱና ክሪስ ጆንስን ስለተጫኗቸው ማለት ነው። እና ስተትስ የነበሩ ቅያሪዎች ነበሩ። ግራቨንበርግ መውጣት አልነበረበትም በትናንትናው ጨዋታ ላይ። በተጨማሪ የፍሪምፖንግ የቪርትዝ እንደዚሁም የጋክፖ ቅያሪዎች በጣም የዘገዩ ነበሩ። ፈርስት ሃፍ ላይ ቢያንስ ከሶስቱ ሁለቱ ፈርስት ሃፍ ላይ መከናወን ነበረባቸው። መሐመድ ሳላህ እና ማካሊስተር ፈርስት ሃፍ ተጠናቆ በሁለተኛው አጋማሽ ሲገቡ እያዩት ነው። አርነ ስሎት በጣም ጨዋታው ግለቱ በጣም ከፍ እያለ ከመምጣቱ ጋር ተያይዞ ማለት ነው። እነዚህ ነገሮች ተመልክተናል። እንግዲህ ትናንት ሊቨርፑል ሌላው ሽንፈት ሊያጋጥም ይችላል። ማሸነፍ አቻ ማውጣት ያሉ ነገሮች ናቸው። ብታሸንፍ ጥሩ ነው፣ ግን ከሽንፈቱ በላይ የሚያም ጉዳቶችን አስተናግዷል። የአሊሰን ቤከር ጉዳት በአርነ ስሎት አገላለጽ አሳሳቢ ብለውታል። ምርመራ ያስፈልገዋል፣ እስካን ማድረግ ያስፈልገዋል፣ ግን አሳሳቢ ነው ብለዋል። የተወሰኑ ጊዜያቶች ከሜዳ የመራቅ ዕድል አለው። ለቸልሲ ጨዋታ ዴፊኔትሊ አውት ነው ብለዋል። የለም የቸልሲ ጨዋታ በጭራሽ አይደርስም ብለዋል። ይህን ያሉት ትናንት አውቶማቲካሊ መግለጫው የቸልሲ ጨዋታ ላይ አይደርስም ብለዋል። ግን የጉዳት መጠኑን ለማወቅ ግን መመርመር አለብን፣ ግን አሳሳቢ ነው የሚል ሀሳባቸውን አስቀምጠዋል። ሁጎ ኤኪቲኬ የሃምስትሪንግ ጉዳት እንዳስተናገረ አሳውቋል። የጡንቻ ህመም ማለት ነው። እሱ ደግሞ የተወሰኑ ጊዜያቶች ይፈልጋል። 1 ሳምንት 2 ሳምንት በትንሹ ይፈልጋል እና ስታንፎርድ ብሪጅ ላይ እነዚህን ሁለት ቁልፍ ተጫዋቾቻቸውን አጥተው ሊገቡ ይችላሉ። ይሄ ለሊቨርፑል ሌላ እንደ ክፍተት ልናነሳው የምንችለው ጉዳይ ነው ብዬ አስባለሁና ሞሮርለስ የትናንትናው ጨዋታ ለሊቨርፑል ከሽንፈቱም በላይ የኪሳራ ምሽት ነበረ። ሁለት ቁልፍ ተጫዋቾቻቸው ማጣታቸው በፕሪሚየር ሊጉ በሚኖራቸው ፉክክር ላይ ተጽዕኖ ሊያመጣ የሚችል ጉዳት ሊሆን ይችላል ተብሎ ይገመታል። የጋላታሳራይ ይፋዊ ገጽ ትናንት ከጨዋታው በኋላ አንድ ነገር ፖስት አድርጎ ነበረ። you will never walk alone, sometimes you will walk out without points ብሎ ለጥፈዋልና በአማርኛ ለመግለጽ ያህል ያው ሊቨርፑሎች በከተማ ብቻችን አንሄድም፣ አንድ ነን፣ አንድ ላይ ነው የምንሆነው የሚለውን ሀሳብ ያስቀምጡ ነበርና አንዳንዴ ወደ አንዳንድ ቦታዎች ስመጡ ደግሞ ብቻችሁን ነጥብ ሳትይዙ ልትመለሱ ትችላላችሁ የሚል እንድምታ ያለው ፖስት ለጥፈዋል ጋላታሳራዮችና ለትናንት ለኦዛምብሩክ ቡድንና ለጋላታሳራይ በጣም ልዩ ምሽት ነበረ። ሊቨርፑል ደግሞ ጥያቄ እንዲነሳበት ያደረገው ካላጋርን ጭምር ቡድኑ ዘንድሮ የሽግግር ቡድን ይመስላል እንዲል ያስቻለው ሀሳብ እንዲሰጥ አድርጎታል። ሊቨርፑል ላይ አሉትዬ እንኳን ደህና መጣ ትንሽ የተወሰነ ሀሳቦችን ጨምርበትና ወደ ምሽቱ የባርሴሎና የፓሪሰን ጀርመን ጨዋታ እናምራ። መልካም ሶፊ አመሰግናለሁ። ያው ትናንትና በቀጥታ ስርጭት ስናስተላልፍ ብዙ ሀሳቦችን አንስተናል በሊቨርፑልና በጋላታሳራይ ጨዋታ ላይ። ግን ካራገር የተናገረው ነገር ከቁጥራዊ አሃዝ ጋር አስደግፌ ብገልጸው ይበልጥ የካራገር ሀሳብ ሚዛን ይደፋል ብዬ አስባለሁ። ከፍሎሪያን ዌርትስ ጋር በተገናኘ ማለት ነው። ፍሎሪያን ዌርትስ ትናንትና 4 ድሪብሎችን ለማድረግ ሙከራ አድርጓል። ከ4 ድሪብሎቹ የተሳኩት አንዱ ብቻ ነው። ስለዚህ 3ቱ የተሳኩ ድሪብል አልነበሩም፣ አንዱ ብቻ የተሳካ ነበር ከ4 ድሪብሎቹ። ከዛ በተጨማሪ ያው የሚጠበቅ ነው ብዬ አስባለሁ። ብዙ ጊዜ ከጀርመን ሊግ የሚመጡ ተጫዋቾች ኢቨን ቤንጃሚን ሼሽኮንም ጨምሮ ማለት ነው አንድ የሆነ በጣም ኮመን የሚያደርጋቸው ነገር ምንድን ነው? የዱዌል ወኖች ላይ ያን ያህል ሰክሰስፉል አይደሉም። ያው እዛ በቆዩባቸው ዓመታት ያላቸው የጨዋታ መንገድ ይመስለኛል፣ የሊጉ ሁኔታ ይመስለኛል እና ትላንት ፍሎሪያን ዌርትስ ቅድም እንደገለጽኩት ከ4 ድሪብል አንድ ብቻ ነው የተሳካለት። ግን በሌላ በኩል ደግሞ ከ12 የግራውንድ ዱዌል ወኖች 4ቱን ብቻ ነው ማሳካት የቻለው ማሸነፍ የቻለው፣ 8ቱን ሉዝ አድርጓል። ከዛ በተጨማሪ ምንም አይነት ኪፓስን ፓስ አላደረገም፣ ቢግ ቻንስ ክሬት አላደረገም፣ ቲሙም ጎል አላስቆጠረም፣ እሱም አላስቆጠረም፣ አሲስትም አላደረገም እና የካራገር ሀሳብ ገዢ ነው ብዬ አስባለሁ እና ትላንት ለምሳሌ የሊቨርፑል ደጋፊዎችን በደንብ ያጤኑታል ብዬ አስባለሁ።
የቋሚ 11ዱን የተጫዋቾች ሚና ብንመለከት 3 ተጫዋቾች ብቻ ናቸው በማጥቃት ረገድ ላይ ሊሳተፉ ይችላሉ ብለን የምትጠብቀው ኤኪቲኬ፣ ቬርተስ እና ኮዲ ጋክፖ ናቸው። ሌላው ባህሪያቸው የመከላከል ግራቨንበርግ፣ 4ቱ ተከላካዮች፣ ግብ ጠባቂው ስቦዝላይ፣ ፍሪምፖንግ እነዚህ ሁሉ በማጥቃት ወቅት ቲሙን ሊያግዙ ይችላሉ እንጂ የተጫዋቾቻቸው መገለጫ ሞር ዲፌንሲቭ ላይ ነው። ስለዚህ ለዛ ነው ክሬትም ያላደረገው ሊቨርፑል፣ ለዛ ነው ሙከራዎችንም ያላስተናገደው እና ይሄ እየመራ ቢሆን እንደዚህ አይነት የጨዋታ መንገድን የተከተለው አርኔ ስሎት ኦኬ ቀጣይ ሳምንት ከቼልሲ ጋር ጥሩ ጨዋታ አለው ያንን ነገር ታሳቢ ያደረገ ነው ብዬ ገልጽ ነበር። ግን ውጤቱን ሳታሳካ ጎል ሳታስቆጥር ዶሚኔት ሳታደርግ በጣም ሞር ዲፌንሲቭ የሆኑ ተጫዋቾችን ማስገባታቸው ትላንትና ዋጋ አስከፍሏቸዋል ብዬ አስባለሁ። የቀኝ መስመር መከላከላቸው አሁንም ስቦዝ ላይ ስላለ ነው እንጂ በብራድሊም በፍሬምፖንግም ትሬንት አሌክሳንደር አርኖልድ የሚተካ አይደለም። በማጥቃትም በመከላከል እንደውም የትሬንት እኮ ጥሩ ጎን እኮ አሲስቱ ክሮሱ እያለን ነበር አይደል? ከመሐመድ ሳላ ጋር የሚፈጥረው ሊንክ አፕ ነው እንጂ መከላከል ላይ ቦታውን ለቀው ሲሄድ ሊቨርፑል ይጋለጣል እያለን ነበር። ግን እንደዛም ሆኖ ትሬንት ይሻላል እና ስቦዝ ላይ በተወሰነ መልኩ ጥሩ ይመስለኛል። እኔ ቀጣዮቹ ጨዋታዎች ላይም ወይ በጥር የተጫዋቾች መስኮት ሁነኛ የቀኝ መስመር ተከላካይ እስኪገዙ ድረስ ሊቨርፑል ላይ ስቦዝ ላይ የቀኝ መስመር ተከላካይ ቢሆን የተሻለ ነው ብዬ አስባለሁ። ፍሬምፖንግም ኮዲ ብራድሊም በጣም ይሄን ያህል ጥሩ የምትላቸው የመከላከል ተጫዋቾች አይደሉም። እንዳልከው ኢኪቲኬ ተጎድተዋል፣ አሌክሰን ቤከር ተጎድተዋል። ቀጣይ የብሔራዊ ቡድን ጨዋታ ስላለ ነው ከአንድ ሳምንት በኋላ እንደውም ትንሽ ረገብ የሚለው እንጂ ቼልሲን ገጥመው ማንቸስተር ዩናይትድ የሚገጥሙበት አጋጣሚ ካለ ሊቸገሩ የሚችልባቸው ነጥቦች አሉ። ከቋሚ 11 ውስጥ 2 ወሳኝ ተጫዋቾች ጉዳት ማስተናገድ ከዛ ደግሞ በእነሱ ያሉ ተጫዋቾች ውስጥ ሲገቡ ደግሞ የሚፈጠረው ክፍተት ከፍተኛ ይሆናል ብዬ አስባለሁ። የግራቨንበርግ ጉዳይም አለየለት ማል ለምን ተቀየረ? ከጉዳት ጋር ነው ተገናኘ ነው? ጥንቃቄ ነው ጥንቃቄ ነው እንጂ ጉዳት የለውም። ግን ሳይን አለ፣ የጉዳት ሳይን አለው፣ ግን ጥንቃቄ ይመስላል። ኦኬ እሱም ጥያቄ አለው። ኤኒዌይ ሊቨርፑል ያው በሳምንቱ መጨረሻ ከባድ ጥንቃቄ ይጠብቀዋል። በጣም ድሮውን ቲም ነው ማለት ይሄ የሁለቱ ቲሞች ጨዋታ በአቻ ውጤት የሚጠናቀቅ መርሃ ግብር ነው። ድሮ ጌም የምትለው ነው የቼልሲና ሊቨርፑል። ግን በዚህ መሀል ደግሞ አርሰናል ይጠቀማል። አርሰናል የቁልፍ ተጫዋቾቹን የሊቨርፑል መጎዳትን ተከትሎ አርሰናል የሚያገኘው ዌስትሃምን ነው፣ ሊቨርፑል ቼልሲን፣ ከዛ ብሔራዊ ቡድን ፉልሃምን ሲገጥም ማንቸስተር ዩናይትድን ደግሞ ይገጥማል ሊቨርፑል። ስለዚህ ለአርሰናል ጥሩ አጋጣሚ ይሆናል አርቴታ የሚጠቀምበት ከሆነ ማለት ነው። ሊቨርፑል ያለኝ ሀሳብ ይሄ ነው። ሶፊ በጣም አሪፍ። ሌላው የምሽቱ ምርጥ ፍልሚያ ዛሬ የሚጠበቀው የፓሪሰን ጀርማንና እንደዚሁም የባርሴሎና ፍልሚያ ሁላችንም በጉጉት የምንጠብቀው ጨዋታ ነው። ይህን ጨዋታ በተወሰነ መንገድ እንቃኘዋለን። ባርሴሎና ከፓሪሰን ጀርመን ታሪካዊ ድባብ ያለው ጨዋታ ነው። የጨዋታ የ2017 ሪሞንታዳ ኤምኤስኤን የፈጸሙት ማንም የማረሳው ታሪክ ነው። ከዛ በኋላ 2021 እና 2024 ላይ ተገናኝተው ሁለቱንም ፓሪሰን ጀርመን በባርሴሎና ሜዳ አሸንፏል። ዛሬ ካሸነፈ በታሪክ ለመጀመሪያ ጊዜ ባርሴሎናን አዌይ 3 ጊዜ በተከታታይ ያሸነፈ የአውሮፓ ቡድን ይሆናል ፓሪሰን ጀርመን ከዛሬ ማሸነፍ ከቻለ ማለት ነው። ይህ ጨዋታ የባላንዶር ጥላ ያጠላበት ጨዋታ ነው። የባላንዶሩ አሸናፊ ኦስማን ዴምብሌ ባላንዶር ላይ ሁለተኛ ከወጣው ላሚን ያማል ጋር የሚያደርጉት ጨዋታ ነው። በእርግጥ ኦስማን ዴምብሌ ዛሬ በጉዳት ምክንያት የለም፣ እናነሳዋለን። ጉዳት በጣም ያጠላበት ጨዋታ ነው ብዬ አስባለሁ። ይሄ ጨዋታ አምና ላይ ፍጻሜ መሆን የነበረበት ጨዋታ ነው። ኢንተር ሚላን ዝም ብሎ 5 ጎል ለመቃም ባያልፍ ጥሩ ነበር። ቢያንስ ማንም አሸነፈ ማንም በጣም አዝናኝ ጨዋታ እንመለከት ነበረ። ለተመልካች የባርሴሎናና ፒኤስጂ ለፍጻሜ ደርሰው ቢሆን ድሮ ምንም ጥያቄ በሌለው መንገድ አዝናኝ ጨዋታ የምንመለከትበት እድል ይኖራል ብዬ አስባለሁ። በዚህ የዘንድሮ የአውሮፓ ሻምፒዮንስ ሊግ ጨዋታዎች በመጀመሪያ ዙር ጨዋታ ባርሴሎና 2-1 አሸንፎ ነው የመጣው። ፓሪሰን ጀርመን ደግሞ ባርሴሎና ኒውካስል ነው ያሸነፈው ከሜዳ ውጭ አዌይ ነው ሴንት ጄምስ ፓርክ ስቴዲየም ላይ። ምስጋና ለራሽፎርድ ጎሎች፣ ራሽፎርድ 2 ጎሎች፣ በተለይ አንደኛው ከሳጥን ውጭ ያስቆጠረው ጎል በጣም ያምር ነበር። ዛሬም ቋሚ 11 ውስጥ ይገባል ተብሎ ይጠበቃል። ፓሪሰን ጀርመን 4-0 አትላንታን አሸንፎ ነው የመጣው። ሁለቱም ከድል መልስ በሻምፒዮንስ ሊግ ማለት ነው። ፓሪሰን ጀርመንም 4-0 አሸንፏል የመጀመሪያውን ዙር ጨዋታውን። ስለዚህ ከዚህ አንጻር አሁንም 6 ነጥቡን ማድሪድ እስካሁን 6 ነጥብ ካሳኩ ክለቦች መካከል የሚጠቀስ ነው። እነዚህም ከሁለቱ አንዱ ያው 6ቱን ነጥብ ለማሳካት የሚደረግ ትንቅንቅ ነው።
በዘንድሮ የሊግ ፌዝ አንደኛ ሆኖ ለማጠናቀቅ የሚደረገው ትንቅንቅ ከፍ ያለ ነው። በዘንድሮ የሊግ ፌዝ ላይ ይታወቃል። ሊግ ፌዝ ወይም በምድብ ውድድር ላይ አንደኛ ሆኖ ማጠናቀቅ ብዙ አድቫንቴጅ ነው ያለው። ገንዘቡም አለ። በዛ ላይ ጥሎ ማለፍ ጨዋታዎችን በሙሉ የመጀመሪያ ጨዋታዎችን አዌይ ነው የምትጫወተው። በሙሉ እስከ ፍጻሜ ድረስ አዌይ ነው የምትጫወተው። ሰከንድ የመልስ ጨዋታ ሜዳ ላይ ነው የምትጫወተው። ስለዚህ ውጤት የመቀየር እድል ይኖራል ማለት ነው፣ ቢበላሽብህ እንኳን ከሜዳ ውጭ ውጤት እና ብዙ ዘንድሮ ይበልጥ ካምናውም የባሰ መልካም አጋጣሚዎች በገንዘብም በቅድም ባልኳቸው ምክንያቶች ተጠቃሚነት ስላላቸው እንደዚህ አይነት ቡድኖች የሊግ ፌዙ አንደኛ ሆኖ የማጠናቀቅ እድል ያላቸው ቡድኖች ናቸው። ሁለቱም ቡድኖች ያው ጎል በማስቆጠር ይታወቃሉ። ባርሴሎና ከ7 ጨዋታ በ6 3 እና ከዛ በላይ ጎል አስቆጥሯል። ፓሪስ ሰን ጀርመንም በባርሴሎና ልክ አይሁን እንጂ በጣም ጎል አስቆጣሪ ቡድን ነው። በዛሬውም ጨዋታ ብዙ ጎል ይጠበቃል። ክፍት ጨዋታ ነው ሊሆን የሚችለው። ሁለቱም መከላከል የሚችሉ አይደሉም። እንከላከልም ብሎ የሚጫወቱ በሃይላይን የሚጫወቱ ናቸው። ሁለቱም ተከላካዮቻቸው ወጥተው እንደ ሚድፊልደር የሚጫወቱ ናቸው። አብዛኛውን ጊዜ ሁለቱም ቡድኖች ተከላካዮች ኦፍሳይድን ነው ታሳቢ ባረገ መንገድ የሚጫወቱት። ያው ሁለቱም አሰልጣኞች የባርሴሎና ቀብር ሉዊስ ኤንሪኬም ባርሴሎና የነበረ ነው። ሃንሲ ፍሊክም አሁን የባርሴሎናን እሳቤ ነው የሚያስፈጽመው። ባርሴሎናን የባርሴሎና ሲስተሙን ነው የሚፈጽመው እንጂ የእሱን ሀሳብ ብቻ ሳይሆን እንደ ሲስተም ባርሴሎና ከዋን ክራይፍ ጀምሮ ይዞት የመጣውን አሳሰብ የሚፈጽም አይነት አሰልጣኝ ነው እና ተመሳሳይ ፍልስፍና ሞሮርለስ ያላቸው አሰልጣኞች የሚያደርጉት ጨዋታ ነው። በኢንዲቴል ሊለያዩ ይችላሉ፣ ግን ጀኔራሊ ተመሳሳይ የሆነ ፍልስፍና ያላቸው አሰልጣኞች ናቸው። በዚህ ጨዋታ ላይ የላሚን ያማል መመለስ እንደ መልካም አጋጣሚ ይገለጻል። ሪያል ሶሲዳድን ባሸነፉበት ጨዋታ ባርጋሊን ተክቶ ገብቶ መጫወቱ ይታወሳል። አሁን በቋሚነት በዛሬው ጨዋታ ላይ ይጀምራል ተብሎ ይጠበቃል። በጣም ከገረመኝ ነገር መካከል ትናንት ሃንሲ ፍሊክ በሰጡት አስተያየት ጥያቄ የለውም ላሚን ያማል ገና 18 ዓመት ነው። አንድ 18 ዓመት ልጅ በዚህ ልክ ሲጫወት ማየት በጣም ያስደስታል፣ ግን አንዳንድ ነገር ማስተካከል አለበት ብለዋል። ፐርሰናል ባህሪውን ይመስለኛል እንግዲህ አልጠቀሱትም፣ ግን አንዳንድ ታላቅ መሆን የሚፈልግ ከሆነ አንዳንድ ነገሮችን ማስተካከል አለበት የሚል ሀሳብ አስቀምጠዋል። እና ያማል ይቀበላል እንዲህ አይነት ነገር ገና ከልጅነት ከወጣትነት አንጻርም እንደው ትችቶችን ለመቀበል አእምሮ ይችላል የሚለውም ሌላ ነገር ነው። እንዳይጋጩ እንትን ይላል ማለት ይሄ ነገር የሚመስል ቅኔ ነገር የሚመስል ነገር ነው የተናገሩት ሃንሲ ፍሊክ። በገደምዳሜው ራሱን ታላቅ ማድረግ የሚፈልግ ከሆነ አንዳንድ ነገሮችን ማስተካከል አለበት ያሉበት መንገድ እንግዲህ ጥያቄ ሊያስነሳ የሚችል ይሆናል። ከተጠቀምበት በእርግጥ ልክ ናቸው። እንደ አሰልጣኝ እንደ ቅርብ ሰውም ጥሩ ምክር ነው የመከሩት። ግን አንዳንዴ የማይቀበሉ ሰዎች ይኖራል እና እሱ ያማል ያንን ጫና የማይቋቋም ከሆነ ከአሰልጣኙ ጋር እንዳይጋጭ ይፈራል። ነገር ግን በዛሬው ጨዋታ ላይ በባርሴሎና በኩል በጣም ቁልፍ ተጫዋቾች የሉም። ላሚን ያማል ይመለስ እንጂ ጋቢ ምርጡ የአማካይ መስመር ተጫዋች፣ ጆዋን ጋርሲያ ግብ ጠባቂያቸው ቁጥር 1 ግብ ጠባቂያቸው ለሱ ሲል ማርክ ቴር ስቴጋን ጋር እስከ መጋጨት ድረስ የደረሱበት ጋርሲያ በዛሬው ጨዋታ ላይ የለም። ራፊኒያ ትልቁ እሱ ነው። ራፊኒያ በዛሬው ጨዋታ ላይ የለም። እንደዚሁም ፈርሚን ሎፔዝ በዛሬው ጨዋታ ላይ የሌሉ ተጫዋቾች ናቸው። ይሄ በባርሴሎና በኩል ነው። ራፊኒያ፣ ጋቢ፣ ጋርሲያ፣ ፈርሚን ሎፔዝ፣ ቴር ስቴገን የሚጠቀሱ ናቸው። በፓሪስ ሰን ጀርመን በኩልም እንደዚሁ ወሳኝ ተጫዋቾች የሉ። ቶፕ 10 ውስጥ የጨረሱት በባላንዶር አብዛኞቹ የሉ። ማርኪኒዮስ ተከላካይ መስመር ላይ ፊቱ የፓሪስ ሰን ጀርመን የሉዊስ ኤንሪኬ ቁጥር 1 ተመራጮች ሶስቱም የሉም ፊቱ ላይ። ዴዝሪ ዱዌ፣ ካቫርስኬሊያ እና ኦስማን ዴምብሌ የዛሬው ጨዋታ በጉዳት ምክንያት ያመልጣቸዋል። ባላንዶር ላይ የመጨረሻዎቹ 30 ውስጥ ገብቶ ከ30ም 12 ውስጥ ከነበሩ ተጫዋቾች መካከል 6ቱ አይኖሩም። በዛሬው ጨዋታ ላይ ራፊኒያ፣ ዴምብሌ፣ ዱዌ፣ ማርኪኒየስ፣ ካቫርስኬሊያ፣ ጋቢ፣ ጆዋኔቬዝም የለም። ጆዋኔቬዝ ይደርሳል ዛሬው ጨዋታ አጠራጣሪ የሚል ዳውትፉል ነው፣ ግን ይደርሳል። ይደርስላቸዋል። ልምምድ ሰርቷል ትናንት። እና ይሄ እንግዲህ በብዙ መንገድ ጨዋታው እንዲጠበቅ ያደርገዋል። ዛሬ አሰልጣኝ ሉዊስ ኤንሪኬ ፊት መስመራቸው ጎንጋሎ ራሞስ፣ ዛይር ኤሜሪ እና ባርኮላ ነው የሚሆኑት። ደከም ይላል። ደካማ ነው በጣም ለባርሴሎና ጥሩ አጋጣሚ ነው።
ባርሴሎና በዛሬው ጨዋታ ላይ ራሽፎርድን በግራ መስመር እንደሚጠቀም ይጠበቃል። ከፌራን ቶሬስ ቀድሞ በ8 ጨዋታዎች 4 ጎሎች ላይ ተሳትፏል። በዘንድሮው ውድድር ዓመት ባረጋቸው ጨዋታዎች በጣም ጥሩ ቁጥር ነው ያሉት እና ፌራን ቶሬስ ይልቅ እሱ ቀዳሚው ነው ይገባል ተብሎ ይጠበቃል። ከላሚን ያማልና ከሊቫንዶስኪ ጋር ፊት ላይ ይጣመራል። በንጽጽር ከፓሪስ ሰን ዠርማን አንጻር አጥቂው በጣም ጥሩ ነው። ግብ ጠባቂ ግን ባርሴሎና ሼዝኒን ነው ይዞት የሚገባው። አምና ብዙ ነገር የሰራበትን ሂደት ተመልክተናል። ቡድኑ ላሊጋውን ሳያነሳ ሻምፒዮንስ ሊግ እስከ ግማሽ ፍጻሜ ድረስ ሲጓዝ የዚህ ተጫዋች ሚና በጣም ገፍ ያለ ነበረ። ድንገት ከተኛበት ድንገት ከሌላ ስራ ነው አምጥተው እንዲጫወት ያደረጉት። አቁሞ ጫማ ሰቅያለሁ ካለበት ነው ሼዝኒን አምጥተው በነጻ ዝውውር አጫውተው እንደዚህ አይነት ሂደትን ማሳካት የቻሉትና የዛሬው ምሽት ጨዋታ በጣም በጣም የሚጠበቅ ጨዋታ ነው የሚሆነው። በባርሴሎና በኩል በዛሬው ጨዋታ ሊካተቱ የሚችሉ ሼዝኒ ግብ ጠባቂ ይሆናል ተብሎ ይጠበቃል። ተከላካይ መስመር ላይ ጀራርዶ ማርቲን፣ ኩባርሲ፣ ኮንዴ የመሳሰሉ ጨዋታዎች እንደሚኖሩ ይጠበቃል። አማካኙን ፍራንኪ ዲዮንግ፣ ፔድሪና ኦልሞ፣ ፊቱን ሊቫንዶስኪ፣ ራሽፎርድና ላሚን ያማል እንደሚመርሱ ይጠበቃል። በፓሪስ ሰን ዠርመን በኩል ቸቫላሪ አለ ግብ ጠባቂ ላይ ያው ዘንድሮ ዶናሮማን ለቀው ይህን ተጫዋች አምጥተዋል። ብዙዎቹ ዋጋ የሚያስከፍሉ ውሳኔ ነው እያሉ ነው። አንዱ በማርሴ ሲሸነፉ 1-0 ከአንድ ሳምንት በፊት በትልቁ የተነሳው የግብ ጠባቂ ውስጥ ሲነሳ ነበረ። በዛ ጨዋታ ዶናሮማ ለመኖሩ የሚሉ ሀሳቦች ሁሉ ሲንጸባረቁ ነበር። ተከላካይ መስመር ላይ ዜባርኒ ከቦርንማውዝ በክረምቱ ያመጡት ተጫዋች፣ ዊሊያም ፓኮ፣ ኑኖ ሜንዴዝ እና አሽራፍ ሀኪሚ ይኖራሉ። አማካኙን ቪቲኒያ፣ ጆዋን ኔቬዝ እና ፋቢያን ሩይዝ፣ ፊት መስመሩን ባርኮላ እንደዚሁም ዛይር ኤሜሪና ጎንጋሎ ራሞስ እንደሚመሩት ይጠበቃል። ይሄ ግምታዊ ፕሬዲክትድ የሆነ የሁለት ቡድኖች ቋሚ 11 ነው። አሽራፍ ሀኪሚ ከጨዋታው ጋር በተያያዘ በሰጠው አስተያየት ላሚን ያማል ትላላችሁ፣ እኛ ደግሞ ኑኖ ሜንዴዥ አለን። ከሳላ እስከ ሳካ ራሱን ላሚን ያማልን ጨምሮ በዓለም መድረክ ቀጥ አድርጎ ሲያቆማቸው የተመለከትነው ተጫዋች ነው። አያሳስበንም የላሚን ያማል ጉዳይ ሲል ኑኖ ሜንዴዥን በማድነቅ አሽራፍ ሀኪሚ ሀሳቡን ሰጥቷል። ስለ ባላንዶርም ተጠይቆ ነበር። ደስተኛ ነኝ ባላንዶር በቃ ቶፕቴን በመጨረሻ በጣም ደስተኛ ነኝ። ምንም የሚያሳስበኝ ነገር የለም። ከግለሰብ ይልቅ ሞር እንደ ግሩፕ የምናገኘው ነገር ነው የሚያስደስተኝና የተሸለመውም የቡድን አጋሪ ስለሆነ ደስተኛ ነኝ የሚል አስተያየቱን አሽራፍ ሀኪሚ ሰጥቷልና የማታው ጨዋታ ፓሪስ ሰን ዠርመን ከሜዳ ውጪ ከባርሴሎና ጋር የሚያደርጉት ጨዋታ ያው እንግዲህ ሌላ አስገራሚ ድባብ የምንመለከትበት ፍልሚያ እንደሚሆን ይጠበቃል። ያው ዴምቤሌ ቢኖር ዛሬ በጣም ጨዋታው ጥሩ ቃና ይኖረዋል ብዬ አስባለሁ ሶፊዬ። ምክንያቱም ዴምቤሌ በነገራችን ላይ ከዶርትመንድ ወደ ባርሴሎና ከሄደ በኋላ በጣም ጥሩ አቋም ያሳያል የተባለበት ክለብ ባርሴሎና ነበር። ግን ያንን ሳያሳካ በፓሪስ ሰን ዠርመን ቤት ነው ዴምቤሌ ምርጥ ብቃቱን ያሳየ ባሎንዶር የወሰደው እና አንድ ቁጥር ምን ይላል ዴምቤሌ በፓሪስ ሰን ዠርመን በ24-25 በ46 ጎሎች ላይ ቀጥተኛ አስተዋጽኦ አድርጓል። 33 ጎል ማስቆጠር 13 አሲስቶችን አድርጓል። ግን ይላል በባርሴሎና በቆየባቸው 5 ዓመታት ማለትም ከ2018-19 እስከ 2022-23 ድረስ በቆየባቸው የባርሴሎና 5 ዓመታት ውስጥ ዴምቤሌ 22 የጎል ኢንቮልቭመንት ወይም አስተዋጽኦን ያደረገው 14 ጎልና የተወሰነ አሲስቶችን ያደረገው ማለት ነው። ግን በአንድ ሲዝን ውስጥ በ24-25 ባሎንዶር ባሸነፈበት ዓመት ዴምቤሌ በ46 ጎሎች ላይ ተጽዕኖ ነበረው። 33 ጎሎችን አስቆጥሯል። 13 አሲስቶችን አክሏል። እና የምሽቱ ጨዋታ ላይ ለባርሴሎናዎች ምላሽ የሚሰጥበት ለላሚን ያማል ምላሽ የሚሰጥበት መርሃ ግብር ይሆናል ተብሎ ነበር። አይ ቲንክ ካልተሳሳትኩኝ በኔሽንስ ሊግ ጨዋታ ላይ ሁለቱ ተገናኝተው ነበር አይደል? ባለፈው ስፔን አሸንፋ ለፍጻሜ ደረሰችው። ያ ስፔን አሸንፋ ፈረንሳይን ያሸነፈችበት የኔሽንስ ሊግ ጨዋታ ላይ እንደው ሚኒ ባሎንዶር የሚል ቅጽል ስም ስቶት ነበር እዚህ ጨዋታ ላይ። ምናልባት በዚህ ጨዋታ ላይ ሮበርት ሌቫንዶቭስኪ እስካሁን በቻምፒዮንስ ሊግ ፓሪስ ሰን ዠርሜንን በገጠመባቸው 450 ደቂቃዎች ላይ ፖላንዳዊ አጥቂ ያስቆጠረው ጎል አንድ ብቻ ነው ሮበርት ሌቫንዶቭስኪ እና ይሄ በጣም ደወረስ ስታት ነው። እንደ ሌቫንዶቭስኪ የነበረውን ጎል አስቆጣሪነት ከዚህ ቀደም ፓሪስ ሰን ዠርሜን በገጠመባቸው አጋጣሚዎች በ450 ደቂቃዎች ያስቆጠረው አንድ ጎል ነው። በጣም ጥሩ አጥቂ ነው፣ አነፍናፊ አጥቂ እንደሆነ ይታወቃል። ግን ፔዤ ላይ የሚቸገር አጥቂ ነው። ምናልባት ዛሬ ይሄንን ስታት ሊያርመው ይችላል ወይ የሚል እሳቤም ቀርቧል። ባርሴሎና ባለፉት 6 የፈረንሳይ ክለቦችን በገጠመባቸው
አጋጣሚዎች 2 ጨዋታን ብቻ ነው ያሸነፈው። 3 ጨዋታዎችን ተሸንፏል፣ 1 ጨዋታን አቻውቷል። ዛሬ በሜዳው የሚያደርገው ጨዋታ ነው። ሃንሲ ፍሊክ የቤት ስራቸውን ይወጣሉ ተብሎ ይጠበቃል። ግን በሁለቱም ክለቦች መካከል ልናያቸው የምንመለከታቸው ተጫዋቾች የሉም። ቀደም ሶፊ በደንብ ገልጾታል። ራፊኒያ የለም፣ ሌሎች ወሳኝ ተጫዋቾችም በጋቪ የለም፣ እነ ማርኪኒዮስ እነ ዴምቤሌ የሉም እና ግን የምሽቱ ምርጡ ጨዋታ ጥያቄ የለውም። አይኖች ሁሉ ወደ ባርሴሎናና ወደ ፓሪስ ሰን ዠርሜን መርሃ ግብሮች ያመራል ብዬ አስባለሁ። አንድ የምጨምረው ነገር እዚህ ጨዋታ ላይ ሁለቱም ባለፈው ዓመት በቻምፒዮንስ ሊግ ያስቆጠራቸው የጎል ብዛቶች ምናልባት የምሽቱ ጨዋታ ላይ የጎሎችን ብዛት እንመለከታለን። ግን ያው የወሳኝ ተጫዋቾቻቸው ሚና አለመኖር እንዳለ ሆኖ ባርሴሎና 43 ጎሎችን ያስቆጥረው በዚህ መድረክ ባለፈው ዓመት፣ ፔዤ 38 ጎሎችን አስቆጥሯል እና ሁለት በቻምፒዮንስ ሊግ ብዙ ጎል አስቆጣሪ የነበሩ ክለቦች የሚያደርጉት ጨዋታ ነው። ግን በኮቴሽን ውስጥ የሚያዘው ነገር በሁለቱም በኩል ዴምቤሌ፣ ዴዝሪ ዶዬ፣ ሁለቱ ቡድኖች በድምሩ በ17 ጨዋታ 75 ጎል አስቆጥሯል። ያው ስለዚህ ግን ያው ዛሬ ትንሽ ቀነስ ይላል የጎሎቹ መጠን። ለምን በሁለቱም በኩል የለም ዋና ተጫዋች ዴምቤሌ የለም። በዛ በኩል ደግሞ ዴምቤሌ፣ ዱዌ፣ ካቫራትስኬሊያ የፒኤስጂ በተለይ የአጥቂ መስመሩ ይደሎድሟል። ኢቭን ማርኪኒዮስ ራሱ አለመኖሩ ለነ ፊት መስመር ላሉ ተጫዋቾች በጣም እድል የሚሰጥ። በባርሴሎና በኩልም ራፊኒያ አለመኖሩ በጣም ብዙ ነገሮችን ያጎላል። ቢኖሩ ሁሉም ተጫዋቾች ይበልጥ የጨዋታው ውበት በጣም ቆንጆ ይሆን ነበር። ግን ሉዊስ ኤንሪኬ በጣም እኔ መወደው አሰልጣኝ ነው። በዚህ ሰዓት ትክክለኛ ኳስ የሚጫወት የፖሴሽን ቲም የሚያስመለክትን አሰልጣኝ ከጋርዲዮላም ከአርቴታም በላይ ሉዊስ ኤንሪኬ ነው ብዬ አስባለሁ እና ባለው ተጫዋች ባለው ሪሶርስ ጥሩ ነገርን ያሳየናል ብዬ አስባለሁ። ለዛም ነው ያው አክብሮት ሳይሰጡት ቢሆንም ግን ከጃሉጂ ዳናሮማ ጋር የተለያዩት። ለዛም ነው ማኑኤል ኡጋርቴን ከክለቡ የገፉት እና ሉዊስ ኤንሪኬ ለእኔ የዘመኑ ምርጥ የፖሴሽን እግር ኳስ ተጫዋች አሰልጣኝ ነው እና ባለው ሪሶርስም ዛሬ ባርሴሎናን ይፈትናል ብዬ አስባለሁ። ቆንጆ ጨዋታን የምሽቱ ትልቁ ጨዋታ በባርሴሎናና በፓሪስ ሰን ዠርሜን መካከል የሚከናወን ይሆናል።